የአዲስ አበባ ከተማ አስተዳደር በያዝነው 2018 በጀት ዓመት ለኮሪደር ልማት የመደብኩት በጀትም ሆነ የምሰራው የኮሪደር ልማት የለም ብሏል። አስተዳደሩ ይህንን ያለው የከተማዋ ምክር ቤት ዛሬ ባካሄደው 5ኛ ዓመት የሥራ ዘመን አንደኛ መደበኛ ጉባኤ ላይ ሲሆን ዘንድሮ የሚሰራ የኮሪደር ልማት ባይኖርም የወንዝ ዳርቻዎችን የማልማቱ ተግባር ግን እንደሚቀጥል ገልጿል። ባለፉት 8 ወራት በ7 ወንዞች ላይ 45 ኪሎ ሜትር የሚሸፍን ስራ በመስራት ወንዞችን ከብክለት የጸዱና ንጹህ እንዲሆኑ ማድረግ መቻሉም ተጠቁሟል። ዝርዝር ዘገባው ሪፖርተራችን የፍሳ ደሳለኝ ነው። የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን አንደኛ መደበኛ ጉባኤ ዛሬ የተካሄደ ሲሆን የምክር ቤቱ አባላትም በክረምት ወቅት ካወያየናቸው መራጮቻችን የተነሱ ናቸው ያሏቸውን የተለያዩ ጥያቄዎች አቅርበዋል። ከጥያቄዎቹ መካከል የኮሪደር ልማቱ ያልደረሰባቸው አካባቢዎች የልማት ጥያቄ አንዱ ሆኖ ቀርበዋል። እንዲሁም የንጹህ መጠጥ ውሃ አቅርቦት፣ የጤና አገልግሎት አሰጣጥና ተደራሽነት፣ የሥራ ዕድል ፈጠራ፣ የትራንስፖርት አቅርቦት ብሎም የዋጋ ንረትና ተያያዥ ጉዳዮች ተነስተዋል። ለእነዚሁ ጥያቄዎች ምላሽና ማብራሪያ የሰጡት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በሩብ ዓመቱ ማለትም በ90 ቀናት ውስጥ ሊሰሩ ታስበው የነበሩ ሁሉንም የልማት ስራዎች ውጤታማ ማድረግ ተችሏል ብለዋል። በተለይም በክረምት ወቅት 2500 ቤቶችን ለመገንባት ታቅዶ ከእቅድ በላይ የ3400 ቤቶች ግንባታ መጀመሩንና ከነዚህ ውስጥ ከ2500 በላይ የሚሆኑት ተጠናቀው ለህብረተሰቡ መተላለፋቸውን ገልጸዋል። በ2017 በጀት ዓመት የተጀመሩ ሁሉም የኮሪደር ልማቶች መጠናቀቃቸውን የገለጹት ከንቲባዋ በ2018 በጀት ዓመት ለኮሪደር ልማት የተመደበ በጀት አለመኖሩን የጠቀሱት ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ዋናውና ትልቁ ትኩረት የመኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች ጀምረናል። ለምክር ቤቱ መረጃ ይሆን ዘንድ ለማለት ነው። ይሄ እንደተጠበቀ ሆኖ ደግሞ የተወሰኑ መንገዶች ስታንዳርዳቸው መጠበቅ ያለባቸው የትራፊክ ፍሰቱን ለማስተካከል የሚችሉ ታቅደው ቅድሚያ ተሰጥቷቸው መሰራት ያለባቸው ህዝብ የጠየቃቸው መንገዶች አሉ። እነሱ መንገዶች ስንሰራ የኮሪደር ልማት ስታንዳርድን ነው የምንተገብረው። በዚህ ዓመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረን። ከንቲባው አክለውም ባለፉት 8 ወራት በ7 ወንዞች ላይ 45 ኪሎ ሜትር የሚሸፍን ስራ ተሰርቶ ወንዞችን ከብክለት የጸዱና ንጹህ እንዲሆኑ ማድረግ መቻሉን ጠቁመዋል። ይህ ወንዞችን ከብክለት የጸዱና ንጹህ የማድረጉ ተግባርም ዘንድሮም እንደሚቀጥል አክለዋል። ብክለትን ከመከላከል አንጻር ረጅም ርቀት ተሄዷል። ወንዞቻችን የቱሪስት መዳረሻ የማድረግ ስራ ተሰርቷል፣ እየተሰራ ነው። የሚቀሩን በርካታ ወንዞች አሉ። እነኚህን ከሰራን እነኛን ማንሰራበት ምክንያት የለም። ወንዞች ማልማታችን አይቋረጥም። በዚህ ዓመትም ይቀጥላል አዳዲስ ወንዝ። ምክንያቱም ከዛ የሚወጣው ፍሳሽ አንደኛ የከተማውን ነዋሪ የሚበክል ጤናን የሚጎዳ ነው። ሁለተኛ ነገር ደግሞ የአካባቢ ለብዙ ልማት መዋል እየቻለ በዚህ ሁኔታ መባከንም ስለሌለበት እሱ የሚቀጥል ነው የሚሆነው። በተጨማሪም ንጹህ የመጠጥ ውሃ አቅርቦትን ለማሻሻል በቀን ተጨማሪ ከ62000 ሜትር ኪዩብ በላይ ውሃ እየቀረበ መሆኑን የገለጹት ከንቲባዋ ይህም ሆኖ የውሃ ፈረቃን ማስቀረት እንዳልተቻለ ነው የተናገሩት። የከተማዋን የንጹህ መጠጥ ውሃ አቅርቦት ችግር በአጭርና በረጅም ጊዜ ለመፍታት በቀን ከ1 ሚሊዮን ሜትር ኪዩብ በላይ ውሃ ማቅረብ የሚያስችሉ የውሃ ፕሮጀክቶችን ለመስራት መታቀዱንም ገልጸዋል። በተመሳሳይ የጤናውን ዘርፍ ለማሻሻልም ባለፈው የ2017 በጀት ዓመት 9 አዳዲስ የጤና ተቋማት መገንባታቸውንና 13 ነባር የጤና ተቋማት መታደሳቸውን ከንቲባዋ ተናግረዋል። እንዲሁም በ4 ነባር ሆስፒታሎች ላይ ተጨማሪ የማስፋፋያ የህንፃ ግንባታ በመካሄድ ላይ ሲሆን በቅርቡ ለአገልግሎት ክፍት ይሆናሉ ብለዋል። በ2017 የጨረስናቸው 9 አዳዲስ ጤና ጣቢያዎች የመጀመሪያ ደረጃ ሆስፒታልን የሚመጥኑ ናቸው። የድሮውን አይነት ጤና ጣቢያ አልገነባንም። የወደፊት የከተማዋን እድገት የዛሬውንም ፍላጎት ታሳቢ ባደረገ መንገድ። ይሄን ብቻ አይደለም። የኮልፌ ቤተል መንዲዳ ሆስፒታልና የንፋስ ስልክ ላፍቶ ሆስፒታል በሀገራችን የመጀመሪያዎቹ ትልልቆቹ ሆስፒታል ይሆናሉ ብለን እናስባለን። ሪፈራል ሆስፒታል ናቸው፣ ተርሸሪ ናቸው። እነሱን በመንግስት በጀት ብቻ ፋይናንስ ማድረግ መሳሪያዎቹን ከባድ ሆኖ ስላገኘ ነው ወይም ደግሞ ስለሚዘገይ በግልና የመንግስት አጋርነት በዓለም አቀፍ ደረጃ አገልግሎት የሚሰጡ ተቋማትን ጋብዘን አንደኛ መሳሪያውን ማምጣት ላይ ሕክምና መሳሪያ ማምጣት ላይ፣ ሁለተኛ ደግሞ የአገልግሎት አሰጣጥን ማዘመን
በሌላ በኩል የኑሮ ውድነቱ ለመቀነስና የዋጋ ንረትን ለመቆጣጠር ከ14 ቢሊዮን ብር በላይ ድጎማ ተደርጎ ከዚህ በላይ እንዳያሻቅብ ማድረግ ተችሏል ሲሉ ነው የተደመጡት ከንቲባ አዳነች አቤቤ። እንዲሁም ከ3400 በላይ የአቅመ ደካሞችን ቤት መልሶ በመገንባት ለኑሮ ምቹ እንዲሆኑ መደረጉን አክለዋል። የትራንስፖርት ዘርፉን ለማሻሻልም በርካታ ስራዎች መሰራታቸውን የገለጹት ከንቲባ አዳነች አቤቤ በአጠቃላይ ትራንስፖርትን ጨምሮ ሁሉንም አይነት የተቋማት የአገልግሎት አሰጣጥ ለማዘመን 213 የአገልግሎት አይነቶችን በአንድ ማዕከል መስጠት የሚያስችል ስራ እየተሰራ መሆኑን ጠቁመዋል። ለወጣቶች የስራ ዕድል ከመፍጠር አኳያ የአዲስ አበባ ከተማ አስተዳደር በ2017 በጀት ዓመት ለ96000 ወጣቶች ቋሚ የስራ ዕድል መፍጠር መቻሉን ገልጸዋል። የአዲስ አበባ ከተማ ምክር ቤት በዚህ 5ኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤው ሀፍታይ ገብረ እግዚአብሔርን የከተማ አስተዳደሩ የኮሚኒኬሽን ቢሮ ኃላፊ አድርጎ ሹሟል።